ኢና ሊላሂ ወኢና ኢለይሂ ራጂዑን። በበርካታ በጎ ስራዎቿ የምትታወቀው ወይዘሮ ፈቲያ ሙሐመድ ወደ አኪራ መሄዷ ተሰማ። ኛው ደግሞ እጅግ በጣም በሚያሳዝን መረጃ ለሀጅ እንደሄደች እንግዲህ አንዲት እናታችን ወደማይቀረው አኪራ ሄዳለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። በበርካታ በጎ ስራዎቿ የምትታወቀው ወይዘሮ ፈቲያ ሙሐመድ ወደ አኪራ መሄዷ ተሰማ። በሀላባ ዞን ቁሊቶ ከተማ የሚገኘውን የዘምዘም አዳሪ የቁርአን ሂፍዝ ማዕከል በማስገንባትና ከነሙሉ እቃው ለኡስታዞች በማስረከብ እንዲሁም በዋህዳ የወንዶች አዳሪ ሂፍዝ ማዕከል ተማሪዎች የሚያስፈልጉ ቁሳቁሶችን በማሟላት አሻራዋን ያሳረፈችው ወይዘሮ ፈቲያ ሙሐመድ በዛሬው ዕለት በድንገት ወደ አኪራ መሄዷ መሻገሯ ተሰምቷል። ሟች ወይዘሮ ፈቲያ ከነዚህም በተጨማሪ በቡራትቾ አዳሪ ትምህርት ቤት ለተማሪዎች መማሪያ ክፍሎችን በማስገንባትና በሌሎችም በርካታ የከይር በጎ ስራዎች ላይ በሰፊ ስትሳተፍ የቆየች ደግ እናት ነበረች። እህታችን ወይዘሮ ፈቲያ ሙሐመድ የሀሩን ሚዲያ ደቡብ ስቱዲዮ እንዲከፈት ከፍተኛ አስተዋጽኦ ካደረጉ ግለሰቦች መካከል አንዷ ነበረች። ለዚህም ውለታ ሀሩን ሚዲያ የዘምዘም የቁርአን ሂፍዝ ማዕከል በተመረቀበት ወቅት የጀዛከላህ ምስጋና ሽልማት አበርክቶላት እንደነበር ይታወሳል። አላህ ሱብሓነሁ ወተዓላ ጀነተል ፊርዶስ እንዲቀበላት እንዲሁም ለወዳጅ ዘመዶቿ እና ለቤተሰቦቿ መጽናናት ሰብርን እንዲለግሳቸው ሚዲያችን ከልብ ይመኛል። ይህ መረጃ ከሀሩን ሚዲያን ያገኘሁት እጅግ በጣም የሚያሳዝን መረጃ ነው። ወደ በኋላ እንመለስበታለን ስለ እንግዲህ እህታችን ፈቲያ ሙሐመድ ማለት ነው። በሌላኛው ደግሞ እጅግ በጣም በሚያሳዝን መረጃ ለሀጅ እንደሄደች እንግዲህ አንዲት እናታችን ወደማይቀረው አኪራ ሄዳለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህንን ወደ እርሱም ተመላሾች ነን ይላል። ከናይጄሪያ ናስራዋ ግዛት ለሀጅ ወደ መካ የመጡ ሀጂያ ሩቅያ ሀሊሩ ባጋጠማቸው መጠነኛ ህመም በሕክምና ሲረዱ ከቆዩ በኋላ ጌታቸውን ተገናኝተዋል። የጀናዛ ሶላትም መስጂድ አልሐራም ተሰግዶባቸዋል። አላህ ይዝንላቸው ይላል። እጅግ በጣም በሚያሳዝን እንግዲህ መረጃዎች ነው በሁለት መረጃዎች የመጣሁት። ግን እነዚህ ሁለት እናት ወይም ደግሞ ሙስሊም እህቶች ማለት ነው እጅግ በጣም መልካም ስራ ላይ ያሉ ናቸው ማለት ነው። እንግዲህ አንዷ ከሀገረ ናይጄሪያ ነው እንግዲህ ሀጂያ ሩቅያ የምትባሏ ሀጅ ለማድረግ እንግዲህ በመካ የተገኘችው ነገር ግን ወደማይቀር ሂዳለች ማለት ነው። አላህ ሀጇን ሙሉ አድርጎ ይቀበላት። እንግዲህ በሶላት አልጀናዛም ደግሞ በዛው በመስጂድ አልሐራም ነው የተሰገደባት ማለት ነው። አላህ እንግዲህ በጀነት ያበሰራት ትልቅ ስራ ነው። እንግዲህ ከእስልምና መሰረቶች አንዱ ሀጅ ነው ማለት ነው። ያን ሀጅ ለማድረግ ነው እንግዲህ ሀገሯን አቋርጣ በመካ የተገኘችው። ነገር ግን በሕክምና ብትረዳም ወደማይቀረው አላህ ጋር ተገናኝታለች። እጅግ በጣም ያሳዝናል። ለቤተሰቦቿ አላህ ሰብሩን ይስጣት። ለእሷ ግን የመጨረሻ ወይም ደግሞ ደስ የሚል መጨረሻ አሟሟት ነው ማለት ነው። አላህ መጨረሻችን የሁላችንም ያሳምርልን። እንዲሁም ደግሞ በሀገራችን እንግዲህ ያጣናት እህታችን በበርካታ ስራዎቿ የምታወቀው በጎ ስራዎች ነው። በነገራችን ላይ ፈቲያ ሙሐመድ የምትባለው በሀላባ በተለይ የዘምዘም አዳሪ የቁርአን ሂፍዝ ማዕከል በማስገንባት እንዲሁም ደግሞ ሙሉ እቃውን ጭምር ከዛም አልፎ ደግሞ በዋህዳ ወንዶች አዳሪ ሂፍዝ ማዕከል ለተማሪዎች የሚያስፈልጉ ቁሳቁሶችን አሟልታለች፣ አሻራዋን አሳርፋለች፣ ብዙ መልካም ስራዎች ላይ ተሳትፋለች። አላህ ይዝንላት። አላህ ማረፊያውን ጀነተል ፊርዶስ ያንበሻብሻት ለማለት ወዳለሁ። እጅግ በጣም የሚያሳዝን መረጃ ነው። በስተመጨረሻ ሁላችንም ወደማይቀረው አኪራ እንሄዳለን። ነገር ግን በዚህ በዱንያ ምን ያህል ስራ እየሰራን ነው፣ ምን እያደረግን ነው፣ ለአኪራችን ምን አዘጋጅተናል የሚለውን ሁላችንም ራሳችን ልናይ ይገባል። በተለይ እህታችን ፈቲያ የምትባለው በጣም ትልቅ መልካም ስራ እንደሰራች እየተነገረ ነው። ነገር ግን ወደማይቀረው አኪራ ሄዳለች። አላህ ሁላችሁም ዱዓ አድርጉላት፣ ከይር ስራዋ እንዲወድላት እንዲቀበላት በጀነት ደግሞ እንዲያበሸብሻት ለማለት ወዳለው። እንዲሁም ደግሞ ለቤተሰቦቹ አላህ ሰብሩን ይስጣቸው ለማለት ወዳለው። የዛሬ መረጃዎች እነዚህ ይመስላሉ። እጅግ በጣም ያሳዝናሉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።